አጋራችንን ኢትሱችን እናመሰግናለን። ወደ ቀዳሚው የቢዝነስ ዘገባ አልፋለሁ። የሀገር በቀል ኢኮኖሚን ለመገንባት ለስራ ፈጠራ ልዩ ትኩረት መሰጠት እንዳለበት የአማራ ክልል ስራና ስልጠና ቢሮ ገለጸ። ቢሮው ከኢንተርፕረነርሺፕ ልማት ተቋማት ጋር በመተባበር የዓለም የስራ ፈጠራ ሳምንትን አክብሯል። ትዝታ መኮንን ተጨማሪ አለ። የአማራ ክልል ስራና ስልጠና ቢሮ የኢንተርፕረነርሺፕ ልማት ተቋም ጋር በመተባበር አዲስ ስራ ፈጣሪዎችን በማነሳሳት በማሰልጠንና በመደገፍ ሲሰራ ቆይቷል። ወጣት ጌቱ አለፈ በሰቆጣ ከተማ በንጽህና መጠበቂያ ኮስሞቲክስ ዘርፍ መሰማራቱ ከራሱ አልፎ ለሌሎች ስራ እድል መፍጠር ችሏል። በስራና ክህሎት ሚኒስቴር የኢንተርፕረነርሺፕ ልማት ተቋም ለስራ መነሻ ካፒታልና ስልጠና እንዳገኘም ይናገራል። እኛ ጋር ሰራው ብዙ ድጋፎችን አጠቃላይ ሞቲቬሽን ኤነርጂ እንድንበረታታ አድርጎናል ማለት ነው። አንደኛ ሽልማት አምና ስራና ክህሎት ሚኒስቴር ጋር ብለው ሽልማት አድርጎናል። 2000 አሜሪካ ዶላር ሸልሞናል። ከዛ መነሻ ካፒታል ሰጥቶን በዛ እየተንቀሳቀስን እንገኛለን። በስራና ክህሎት ሚኒስቴር የኢንተርፕረነርሺፕ ልማት ተቋም ወጣቱ ስራ ፈጣሪ ሆኖ ከራሱ አልፎ ለሌሎች መትረፍ እንዲችል እንደሚሰራ በተቋሙ የክልሉ አስተባባሪ አቶ ይበልጣል ኤልያስ የስራ ባህል እንዲያድግ በዘርፉ ያሉ ተቋማት ስነ ምህዳሩን ምቹ ሊያደርጉት እንደሚገባ ተገልጿል። ግሎባል ኢንተርፕረነርሺፕ ዊክ የምናከብርበት ዋና ነገሩ ኢንተርፕረነሮችን ማበረታታት፣ የፈጠራ ሰዎችን ማበረታታት፣ አይዟችሁ ማለት የጎደላቸውን ነገር ማየት፣ ችግራቸውን ማዳመጥ እና ያንን ችግራቸውን ለመቅረፍ ርብርብ ማድረግ ነው። ወጣቱ ተስፋ እንዳይቆርጥ ይልቁንም እንዲበረታታ ዛሬ የሚጀምረውን ወጣት አይቶ ሌላ ተከትሎ የሚመጣ ወጣት እንዲኖር በዘርፉ ያሉ ተዋናዮች ስራቸውን በአግባቡ እንዲሰሩና የመሮጫ ሜዳው ወይም የኢንተርፕረነርሺፕ ስነ ምህዳሩ የተሻለ እንዲሆን ከዛሬ ነገ እንዲሻል ከነገ ደግሞ ነገ ወዲያ የተሻለ እንዲሆንና ሁሉም እዚያ ሜዳ ውስጥ መምጦ መሮጥ ሲፈልግ ሜዳው ለማንም የተመቸ እንዲሆን ማስቻል ነው። ይሄ ደግሞ ብዙ ስራ ይፈልጋል። ዓለም የደረሰበትን ስልጣኔ ለመድረስ ለፈጠራው ልዩ ትኩረት መሰጠት አስፈላጊ መሆኑን የአማራ ክልል ስራና ስልጠና ቢሮ ኃላፊ ዶክተር ስብሁ ገበያው ተናግረዋል። የዓለም የስራ ፈጠራ ሳምንትን ከማክበር ባለፈ ስራ መፍጠር የኢትዮጵያ ባህል እንዲሆን መሰራት እንዳለበትም መልእክት አስተላልፈዋል። እይታችን መሆን ያለበት ሌሎች ዓለሞች ከደረሱበት ደረጃ ለመድረስ ፈጠራ የግድ ነው። ይሄን የፈጠራ ተግባር ደግሞ የኛ ቢሮ እዚህ ያለነው አካል ስለምናስተባብር ኃላፊነታችን ልንወጣ ይገባል። ስለዚህ ለፈጠራ ሁላችንም ልዩ ትኩረት ካልሰጠን ምንመኘውን ማሳካት አንችልም። በዚህ ሳምንት እንደ አማራ ክልል ብናይ ከህዳር 8 ጀምሮ ይሄን ሳምንት ከኢዲአይ ጋር በመተባበር ሌት ተቀን አመራሮቻችን ባለሙያዎቻችን ኩነቶችን በማካሄድ ስናሳልፍ ቆይተናል። ይሄን የፈጠራ ስራ በዚህ ሳምንት በዓለም ደረጃ ቢከበርም የዘላለም ስራችን አድርገን መንቀሳቀስ ይኖርብናል ማለት ነው። ዓለም አቀፍ የስራ ፈጠራ ሳምንት ከህዳር 8 ጀምሮ ሲከበር ቆይቷል። ከ100 ሺህ በላይ ወጣቶች ለስራ ዕድል ፈጠራው ምቹ እንዲሆኑ መደረጉም ተጠቁሟል። የነዳጅ ግብይትን በዲጂታል በማያደርጉ አካላት ላይ በወንጀል ተጠያቂ የማድረግ ስራውን አጠናክሮ እንደሚቀጥል የአማራ ክልል ፍትህ ቢሮ አስታወቀ። አዋጁ ነዳጅን ለታለመለት ዓላማ ብቻ በማዋል የኢኮኖሚ እድገትን በበኩሉ ሚና እንዲወጣ የሚያስችል መሆኑን ቢሮ ገልጿል። በቀለ ተሾመ በሀገር አቀፍ ደረጃ የነዳጅ ግብይት ስርዓቱ በዲጂታል እንዲሆን የታወጀው በ2015 ዓ.ም ነው። ይሁን እንጂ በተለያዩ ምክንያቶች ተግባራዊ ሳይደረግ ቆይቷል። በ2017 ዓ.ም የነዳጅ ግብይትን በዲጂታል እንዲሆን አስገዳጅ የህግ ድንጋጌ ወጥቷል። የነዳጅ ግብይት ስርዓትን በዲጂታል የማያደርጉ አካላት በወንጀል ተጠያቂ እንደሚሆኑና አስተዳደራዊ እርምጃ እንደሚወሰድባቸው በአዋጅ ቁጥር 1363/2017 መደንገጉን የአማራ ክልል ፍትህ ቢሮ የኢኮኖሚ ወንጀል ጉዳዮች ዳይሬክተር አቶ ሙሉጌታ አሻግሬ ያብራራሉ። ነዳጅ ግብይት ራሱን ችሎ በዲጂታል የክፍያ ስርዓት መሆን አለበት የሚለው የነዳጅ ውጤቶች ግብይት አዋጅ ቁጥር 1363/2017 አንቀጽ 25(10) ላይ አስገዳጅ ድንጋጌ ያስቀምጧል። የወንጀል ተጠያቂነትን ያስከትላል ማለት ነው። አንቀጽ 25 ንዑስ ቁጥር 10 ስናነበው የነዳጅ ግብይት የዲጂታል ስርዓት ግዴታን የጣሰ ያጭበረበረ ተግባራዊ ያላደረገ የግብይት ተዋናይ ከሁለት ዓመት በማይበልጥ እስራትና እስከ 300 ሺህ ብር የሚያስቀጣ መሆኑን አመላክቷል። ከዚህ ባለፈ አዋጁ አንቀጽ 20 ላይ የወንጀል ተጠያቂነት ባሻገር
አስተዳደራዊ እርምጃም እንደሚወሰድ አመላክቷል። የነዳጅ ውጤቶች ግብይት አዋጁም ነዳጅን ለታለመለት ዓላማ ብቻ እንዲውል በማድረግ የሀገሪቱን ብሎም የክልሉን ኢኮኖሚ እንዲያነቃቃ በማድረግ በኩል ከፍተኛ ፋይዳ እንዳለው ያነሱት ዳይሬክተሩም ለተገልጋዮችም ቢሆን በፍትሐዊነት ተጠቃሚ እንዲሆኑ ያስችላቸዋል ብለዋል። ከውጭ በከፍተኛ ድጎማ ይመጣና በህገወጥ መንገድ ግብይት ስለሚፈጸም ይህንን ለማስቀረት ነው ዋና ዓላማው። በዲጂታል የክፍያ ስርዓት ከሆነ ህጋዊ የክፍያ ስርዓት ነው። ነዳጁ የት ላይ ሽያጭ ወደ ሽያጭ እንደገባ ማን እንደተጠቀመበት ምን ያክል ወደ ጥቅም ለህዝብ እንደዋለ የሚያሳይ ስለሆነ በዋናነት ህጋዊ መንገዱን ለማስከበር ነው። ጥሬ ገንዘብ ይዞ በመንቀሳቀስ የሚፈጠር አደጋንም ከአደጋ ከስርቆት ሰዎችን ያድናል። ገዢውንም ሽያጭ ሲፈጽም የዋለውን ነጋዴ በብዙ ሚሊዮን ብር ካሽ ነበር እጃቸው ይዘው የሚውሉ። ያ ደግሞ ለብክነት ለስርቆት እየተጋለጡ ነበር። ይህንንም ያስቀራል። የነዳጅ ግብይቱን በዲጂታል በማያደርጉ አካላት ላይ አስተዳደራዊ እርምጃ እየተወሰደባቸው መሆኑን ያነሱት አቶ ሙሉጌታ አሻግሬም በቀጣይ የወንጀል ተጠያቂነቱም ተጠናክሮ ይቀጥላል ብለዋል። አሁን በስፋት እየሰራንበት ያለው ሲስተሙ አዲስ ከመሆኑ አኳያ እና ህብረተሰቡ ለዚህ ለአዲሱ የክፍያ ስርዓት አዲስ ከመሆኑ ጋር አኳያ የወንጀል ተጠያቂነትን በማረጋገጥ ደረጃ ሰፋ ያለ ነገር እስካሁን እየተሄደበት ያለ ነገር የለም። በአስተዳደራዊ ስርዓት ግን እርምጃ እየተወሰደበት፣ ማደያዎች ላይ ማስጠንቀቂያ እየተሰጠበት፣ ማንኛውንም የሽያጭ ስርዓት ከዲጂታል የክፍያ ስርዓት ውጭ ከሆኑ ማስጠንቀቂያ፣ የተለያዩ አስተዳደራዊ እርምጃ እየተወሰደ ነው። በወንጀል ተጠያቂነትን በተመለከተ እስካሁን በስፋት አልተሄደበትም። እዚህ በኋላ ግን ልምምዱም ረዥም ጊዜ እየወሰደ ስለሆነ እዚህ በኋላ የወንጀል ተጠያቂነት የሚረጋገጥበት ሁኔታና በወንጀል ተጠያቂ የሚሆኑበት ሁኔታ ነው የሚኖረው። በአማራ ክልል ያሉ የመንግስት ተቋማት የነዳጅ ግብይቱን በዲጂታል ማድረግ አፈጻጸማቸው ከ50 በመቶ በላይ ብቻ መሆኑን ያነሱት ዳይሬክተሩም አዋጁን ሙሉ ለሙሉ በመተግበር ሀብቱን ያለ ብክነት ጥቅም ላይ እንዲውል የማድረግ ሚናቸውን ሊወጡ እንደሚገባም አሳስበዋል።